ለመሆኑ ነፍሰ ገዳይ ማን ነው? ነፍስ የሚገድል ወንድ ነው ሴት ነው? ሴቶቹ ወንዶች ናቸው ሰው የሚገድሉ አሉ አይደል? መሳሪያ ይዘው አቀባብለው አይተኩሱም። ብዙ ጊዜ ወንዶች ናቸው። ሽጉጥ የሚይዙ ወንዶች ናቸው አይደል? ሌላ መሳሪያ የሚይዙ ወንዶች ናቸው። ሴቶቹ መሳሪያ ስለማይይዙ የሚገድሉ ወንዶች ናቸው ብለው ወደ ወንዶች አዞሩት። ወንዶች ደግሞ ሴቶች እሳ ሲባል እነሱ ይብሳሉ አሉ በመግደል። እንዴት አሉ? ወንድ ልጅ የወንድነት ስራ የሚሰራበት ጊዜ አለው። ወንድ ልጅ ጠላቱን ሊገድል ይችላል። ሌባን ሊገድል ይችላል። መግደል አይገባም። ያው ደግሞ የሚገድል ለአቅመ አዳም የደረሰውን ታላቁን እሱ ጋር አብሮ የሚታገለውን ጠላቱን ነው። ሴቶች ግን ወንዱ ጠላቱን ነው የሚገድል። ሴት ግን እና ጨካኙ ማን ነው? እስቲ ስቡት፣ የማን ነው? እንዲህ ያለ መልስ ተሰጠ። የምትወዱ ከሆነ ትእዛዜን ጠብቁ ካለ ከተዛዙ አንዱ አትግደል ነው። አስርቱ ቃላት አንዱ ነፍስ አትግደል የእግዚአብሔር ትእዛዝ ነው። የምትወዱ ከሆነ ይህን ጠብቁ፣ ነፍስ አትግደሉ፣ ሰው አትግደሉ። አለቅሳለች። እሷም ደነገጠች፣ እኛም ደነገጥን። ይምረኛል አለች። አዎ ይምር ስንላት ትንለላላት ባድ የከበደው እኮ ይቀላል። የእግዚአብሔር ቃል እኮ የከበደውን ያቀለዋል። ስለዚህ ወደ መሸታ ቤት አለመሄድ ጥሩ ነው አይደል? ማልደው ተነስተው ወደ መሸታ ቤት ለሚገሰግሱ ሰዎች ወዮላቸው ይላል። ጠጥ ልባቸውን ለሚያቃጥለው ወዮላቸው። ሲጠጡ አድረው ፀሐይ ሲወጣ አይ እንግዲህ ፀሐይ ወጥቷል ይበቃናል ለማይሉ፣ ሲጠጡ ብለው ደግሞ ፀሐይ ስትገባ ፀሐይ ገብታለች። ደንበር የመብል የመጠጥ እኮ ደንበር አለው። የሥራ ደንበር አለው አይደል? በማይበላበት በማይጠጣበት ሰዓት ሰው ከደንበር አልፎ ከጠጣ አልፎ ከበላ ወንጀል ነው። መስከርሳ ማንን ያመጣል? መስከር የዝሙት ታላቅ ወንድም ነው። አያቸው ሰው ሲሰክር ለዝሙት የሚሳሳት ስካር እኮ ትልቅ ኃጢአት ነው። እውነቱን ለመናገር በስጋም በነፍስም የሚጎዳል። ስጋንም ነፍስንም ይጎዳል። ተሰብን ይጎዳል። እንደምን አደራችሁ? እንደምን አደራችሁ? እንኳን ደህና መጣችሁ። እንደምን ሰነበታችሁ? እንኳን በሰላም አደረሰን አደረሳችሁ። አሜን። በሰላም ያሳደረ አምላክ በሰላም ያውለን። በምትሄዱበት ሁሉ ሰላም ይቆያችሁ። በዓሉን የሰላም የበረከት የፍቅር በዓል ያድርግልን። አሜን። ማርያ ወደ ቀርሜሎስ ሲሄዱ ነበር። ነቢዩ ኤልያስ እግዚአብሔር ሂድ ካለው ቦታ ይሄዳል። ደመና ይታዘዝለታል። ቁራዎች ይታዘዙለታል። ቁራዎች ምግቡን ያመጡለት ነበር ለነቢዩ ለኤልያስ። ሂድ ከተባለበት ቦታ እግዚአብሔር ወደ ፈቀደው ቦታ ይሄዳል። ነቢዩ ሙሴ እግዚአብሔር ወደ ፈቀደው ቦታ ሄዶ ውሃ ከደንጃ አፍልቋል። መና ከደመና ወርዷል። ነቢዩ ኤልሳ መራራ ውሃ ለውጧል። የአባቶቻችን የነቢያት እግራቸው በቆመበት በሄዱበት ሁሉ እግዚአብሔር የወደደውን ስራ ይሰራል፣ ሰርቷል። ሙት አስነስተዋል። ነቢዩ ኤልያስ በመጠምጠሚያው በሐሜለቱ የዮርዳኖስን ወንዝ ከፍሎታል። ውሃው ተከፍሎ ተሻግሯል። ከተማሪው ከደቀ መዝሙር ከኤልሳ ጋር ተሻግሯል። ልብሳቸው ድልድይ ሆኖ ልብሳቸው ጀልባ ሆኖ የኤልያስ ልብስ መጎናጸፊያው መጠምጠሚያው እንደ ጀልባ ሆኖ ፈለገ ዮርዳኖስን ከፍሎ ከተማሪው ጋር ተሻግሯል። ይህ ሁሉ የነቢያት የእግራቸው ውጤት ነው። ሰናይ ገሪሆሙ ለሌዜኑ ዜና ሰናዬ፣ መልካሙን ትንቢት መልካሙን ትምህርት የእግዚአብሔርን ሕግ ለማስተማር የሚወጡ የሚወርዱ የነቢያት የሐዋርያት የመምህራን እግራቸው በጣም ፈጣን ነው ይላል። ለማስተማር ሕዝብን ለመምከር ሕዝብን ለመመለስ የራቀውን ለማቀረብ የወጣውን ለመመለስ የወደቀውን ለማንሳት በኃጢአት የተያዘውን ከኃጢአት ሰንሰለት ለመፍታት የሚያስተምሩ የመምህራን የነቢያት እግራቸው በጣም ፈጣን ነው ይላል እና አባቶቻችን ነቢያት አባቶቻችን ሐዋርያት ጊዜያቸውን ተጠቅመውበት እግራቸው እየፈጠነላቸው በታዘዙ ቦታ ሁሉ ሄደው እግዚአብሔርና ሕዝብን አገልግለዋል። የሚገባውን መልእክት አስተላልፈዋል። አስራት በኩራቱንም እንዲወጣ አድርገዋል። ከነሱ በኋላ የተነሱ አባቶቻችንም ሰማዕታቱ፣ ሊቃውንቱ፣ ጻድቃን መነኮሳቱ ሁሉ እንዲሁ እግራቸው የተከናወነ ሆኖላቸው እግዚአብሔር ካደረሳቸው ቦታ ሄደዋል። የጻድቃን እግራቸው ወደ ገዳም፣
የሰማዕታት እግራቸው ወደ ደም፣ የሐዋርያት እግራቸው ወደ አጽናፈ ዓለም ወደ ስብከተ ወንጌል፣ የነቢያት እግራቸው ወደ ጸሎት ወደ ጾም፣ የምእመናን የወንዶችም የሴቶችም እግራቸው ወደ ቤተ ክርስቲያን፣ እግረ ልቡናቸው ወደ ጸሎት ወደ ጾም እንዲሄድ አስተምረዋል። ከዚያ የተያያዘው ይህ የተከናወነው እግር ይህ ከአንዱ ሀገር ወደ አንዱ ሀገር ሂዶ ስለ እግዚአብሔር ቆሞ የሚያስተምር እግር፣ ስለ እግዚአብሔር የሚናገር አንደበት፣ ስለ ሕጉ ስለ ትእዛዙ የሚያስተምር አንደበት እግዚአብሔር የፈቀደውን ትእዛዝ ያስተላልፋልና ክቡር ሊቀ ብርሃናት ተክለ ብርሃንም ዛሬ የሚገባውን መልእክት እስከ ግድያ ድረስ የሚሰላለፉ ሰዎች ካሉ እግዚአብሔር እንዲታረቁ መልእክት ያስተላልፋል። በመምህራን ቀን አለው፣ ሰዓት አለው። እንዲሁ ለአስራት በኩራት እጃቸው የማይዘረጋ ሰዎች፣ ሰጥተው የማያውቁ ሰዎች በገንዘባቸው እግዚአብሔርን እንዲያገለግሉ በገንዘባቸው ገነት መንግሥተ ሰማያትን እንዲወርሱ በመምህራን እግዚአብሔር መልእክት ያስተላልፋል። የኃጢአት ብዛት ከእግዚአብሔር ጋር እንዳይተያዩ እንደ መጋረጃና እንደ ደመና ሆኖ በመጋረጃ ውስጥ በኃጢአት መጋረጃ ውስጥ የሚኖሩ ሰዎች የኃጢአቱ መጋረጃ ተነስቶ የኃጢአቱ ድንኳን ተቀዶ በንስሐ መብራት የንስሐ መብራት አብርተው እግዚአብሔርን እንዲያዩ እግዚአብሔር በመምህራን አድሮ የንስሐ መብራት እንዲበራ ያደርጋል። ተስፋ ቆርጠው ከቀቢጸ ተስፋ ደርሰው እንግዲህ ዓለም ምን ያደርግልኛል ሁሉን ነገር አጥቻለሁ ብለው የተጨነቁ ሰዎች በእንባ በጭንቀት በችግር ሲጨነቁ እግዚአብሔር እንዲረጋጉ እንዲመለሱ ተስፋ እንዳላቸው በመምህራን አድሮ የተስፋ ትምህርት ያስተምራል። የተስፋ ትምህርት ለቅዱስ ሥጋው ለክቡር ደሙ ያልቀረቡ ያልተዘጋጁ ሰዎች፣ ጊዜያቸውን በቀጠሮ የያዙ ሰዎች ከርሞ ከዚያ በኋላ እያሉ ከሥጋው ከደሙ ወደ ኋላ እያሉ እየራቁ ያሉ ሰዎች በቅርብ ቶሎ እንዲመጡ ቶሎ ለሥጋው ለደሙ እንዲዘጋጁ እግዚአብሔር በመምህራን አድሮ ያስተምራል፣ መልእክት ያስተላልፋል። መድረክ ላይ የሚነገሩት መንፈሳውያን ቃላት ሁሉ ከእግዚአብሔር የተፈቀዱ ናቸው። ሁላችሁ እስቡት። በመምህራን በስብከተ ወንጌል እግዚአብሔር እንዴት እንደሚዳስሰና እያንዳንዳችን ሁላችን ካሰብንበት ዛሬ ይህ ትምህርት ለእኔ የተሰጠ ነው ብለን ወደ ልባችን እናስገባለን። የመምህራንን ትምህርት በአሉታና በጽድቅ የሚሰሙ ሰዎች አሉ። አንዳንዶቹ ስርቆት የለመደባቸው ሰዎች ስለ ስርቆት አትስረቁ ብለው መምህራን ሲያስተምሩ የሚጠሉ ሰዎች አሉ። ሌላ አስተምርም እንዴት ስርቆት ነው የሚያስተምር? ምክንያቱም ከዚያ ለመውጣት ማለት ነው፣ ከስርቆት ለመውጣት ሰይጣን እጃቸውን ስለያዛቸው ዛሬ እንዴት ስለ ስርቆት ይህ ሰው አይቶኛል እንዴ ይላሉ። አንዳንዶች እኮ በደም እንደ ታዩም ያደርጓሉ። የአንዳንዶቹ ልብ ወዲያው ስብር ይልና እንዴ ይህ ሰው አይቶኛል እንዴ ብር ስሰርቅ ይሉና ልክ ፍርድ ቤት ቀርበው እንደሚመሰከርባቸው ተረድተው ማለት ነው ወዲያው ንስሐም ይገባሉ።
አቀባበሉ ላይ ትምህርቱ በደንብ የገባቸው የሚቀበሉ፣ አንዳንዶቹ ደግሞ እኒህ ሰውዬ ሊከሱኝ ነው የሚሉ አሉ። ደግሞ ሌባ ከሆነ እኒህ ሰውዬ አይተውኛል ማለት ነው፣ ሊከሱኝ ነው እንዴ ይላሉ። ስለ ዝሙት ሲነገር ሰባኪው ያየ የሚመስላቸው ሰዎች አሉ። ወደ ዝሙት ሲሄድ ያየ የሚመስላቸው ሰዎች አሉ። አንዳንድ ጊዜ ለካ እኒህ ሰውዬ አይተውኛል፣ ስለዚህ እግዚአብሔርም ያይቶኛል ማለት ነው ብለው ወዲያው ለንስሐ ልቡናቸው ስብር የሚሉ ሰዎች አሉ። ስለዚህ ዛሬ በተማርነው ትምህርት የብዙዎቻችን ልቡና ከሄደበት የተመለሰ ይመስለኛል። ትምህርት ሲነገር፣ ቃለ እግዚአብሔር ሲነገር መምህሩ ሰባኪው የእግዚአብሔርን ቃል እንደሚያስተላልፉ ከመምህሩ አንደበት የሚወጣው ነገር ሁሉ የእግዚአብሔር ቃል እንደሆነ መገንዘብ ነው። መስማቱ እንዳለ ሆኖ የጆሮአችን መስማት እንዳለ ሆኖ የልቡናችን ማስተዋል ደግሞ አብሮ ሲኖር ነው። አንድ ጊዜ ለሳቸውን በቀደም ነገርኳቸው። ከመተማ አንዲት ነፍሰ ጡር ቅዳሜ ቀን መጣች ወደ ጎንደር ቆይቷል እና እሁዱን እዚህ ቤተ ክርስቲያን ልስመታ መድኃኔዓለም ትምህርት ይሰጣል እና ስለ ንስሐ ትምህርት ይሰጣል። ንስሐ ግቡ የሚል ትምህርት ይሰጣል። ስለ ነፍስ ግድያ ይሰጣል። ለመሆኑ ነፍሰ ገዳይ ማን ነው የሚል ጥያቄ ይቀርባል እዚህ መድረክ ላይ ማለት ነው። ነፍስ የሚገድል ወንድ ነው ሴት ነው የሚል ጥያቄ ቀረበ። ሴቶቹ ወንዶች ናቸው ሰው የሚገድሉ አሉ አይደል? አዎ፣ ሴቶቹ መሳሪያ ይዘው አቀባብለው አይተኩሱም። ብዙ ጊዜ ወንዶች ናቸው፣ ሽጉጥ የሚይዙ ወንዶች ናቸው አይደል? ሌላም መሳሪያ የሚይዙ ወንዶች ናቸው። ሴቶቹ መሳሪያ ስለማይዙ የሚገድሉ ወንዶች ናቸው ብለው ወደ ወንዶች አዞሩት። ወንዶች ደግሞ ሴቶች እሳ ሲባል እነሱ ይብሳሉ አሉ ነፍስ በመግደል። እንዴት አሉ? ወንድ ልጅ የወንድነት ስራ የሚሰራበት ጊዜ አለው። ወንድ ልጅ ጠላቱን ሊገድል ይችላል። ሌባን ሊገድል ይችላል። መግደል አይገባም። ያው ደግሞ የሚገድል ለአቅመ አዳም የደረሰውን ታላቁን ከሱ ጋር አብሮ የሚታገለውን ጠላቱን ነው። ሴቶች ግን ገና በማህፀናቸው ያለ ጽንስ የራሳቸውን ልጅ ይገድላሉ ብለው ወንዶች መለሱ። እና የትኛው ይከብዳል ሲባል አይ እንዲህ ከሆነማ እናት ልጇን ከገደለች ወንዱ የሚገድል ጠላቱን ከሆነ በጣም ጭካኔው የማን ይበዛል? እንዴ ወንዱ ጠላቱን ነው የሚገድል፣ ሴት ግን ልጇን ነው የምትገድል አይደል? እና ጨካኙ ማን ነው? እስቲ እሱት የማን ነው? እንዲህ ያለ መልስ ተሰጠ። ጽንስ ማስወረድ፣ የራስን ልጅ መግደል፣ ከወለዱ በኋላ ደግሞ ብዙዎቹ ጫካ የሚጥሉ አሉ። ወልደው ልጆቻቸውን መንገድ ላይ የሚጥሉ አሉ። ይሄ ታላቅ ጭካኔ ነው። ለውሻ ሰጥተው የሚሄዱ አሉ አይደለ? ወልዳ ልጇን ለውሻ ትሰጣለች። ስለዚህ ግድያው በጣም ከባድ ነው። የተገኘው የሴቶች ነው። የሴቶች ነፍሰ ገዳይነት ያውም ደግሞ ባድ እኮ አይደለም። የራሷን ልጅ ሴትም ትሁን ወንድም ይሁን ገና ስላልታወቀ ጽንስ ማስወረድ፣ ይህ የራስን ልጅ መግደል፣ አትግደል ያለውን የእግዚአብሔርን ቃል ማፍረስ፣ ትእዛዜን ጠብቁ። ቅድም ሊቀ ብርሃናት ተክለ ብርሃን እምትወዱኝ ከሆነ ትእዛዜን ጠብቁ በሚል ርዕስ ነው ያስተማሩ። እንግዲህ እምትወዱኝ ከሆነ ትእዛዜን ጠብቁ ካለ ከትእዛዙ አንዱ አትግደል ነው። የትቅትል ነፍሰ ከአስርቱ ቃላት አንዱ ነፍስ አትግደል፣ የእግዚአብሔር ትእዛዝ ነው። እምትወዱኝ ከሆነ ይህን ጠብቁ፣
ነፍስ አትግደሉ፣ ሰው አትግደሉ ነው። በዚህ ጊዜ የሴቶች ግድያ በጣም ትልቅ ጭካኔ የተሞላበት ያውም ደግሞ የራስን ልጅ ያውም ደግሞ በውስጥ በአካል ውስጥ መግደል። ወንዱ ውጭ ነው የሚገድለው እኮ በመሳሪያ ተኩሶ የሚገድል በውጭ ነው። ሴቲቱ ግን ከውስጥ ከዚህ ከራሷ ውስጥ ከሆዷ ውስጥ ጥይት ተኩሳለች። አተኩስም? ያን ጽንስ እንዲሞት ሙቶ እንዲወርድ ማድረግ መግደል አይደል? የከኒና ጥይት ተኩሳለች። የመከላከያ ጥይት ተኩሳለች። እንዳይጸነስ ታደርጋለች። ይህም ራሱ ኃጢአት ነው፣ አይገባም። ይጸነስ ይወለድ። ታዲያ ጋብቻው ለምንድን ነው? ጋብቻውን ልጅ ተጸንሶ ካልተወለደ ጋብቻው የምን ጋብቻ ነው? እንስሳት አራዊት እንኳን ይወልዳሉ አይደለ? እንኳን ሰው ባሪያ እግዚአብሔር የተፈጠረው። ይህ ሁሉ ግድያ ነው። የሴቶች ያመዝናል። እና በዚያ ሰዓት አንዲት ሴት ከመተማ የመጣች ሴት ነፍሰ ጡር ናት። ጽንስ ማስወረድ ኃጢአት ነው የሚለው መልእክት ሲተላለፍ ተጨነቀች። ነፍሰ ጡር ናት። እዚያ አካባቢ ተቀምጣለች። እንባዋ ይወርዳል። ማንም አያውቃትም። ሰባኪዋ ላይ አያውቃትም። ጎረቤት እንዳያውቃት ከመተማ ነው የመጣች። ከዚህ ጎንደር ነዋሪ አይደለችም። የሚያውቃት የለም። ግን እግዚአብሔር ጽንሶች የተጸነሰው ጽንስና አስወራጁን ይመረምራል ሲባል ለካ እግዚአብሔር አይቶኛል ብላ ተጨንቃለች። እሷ ለካ እግዚአብሔር የሚያያት አይመስላትም። ስታስወርድ ጽንሱን ስታስወርደው አይመስላትም። ዛሬ ጉድ የፈላ ብላ እዚያ ላይ ቁጭ ብላ ለካ ታለቅሳለች። እግዚአብሔር መልእክቱን አስተላለፈ። አያችሁ፣ ከመተማ መጣ እንድትመለስ ለንስሐ በቃት። አንዳንድ ጊዜ እግዚአብሔር መምህራን ወዳሉበት ተነሳህ ያንን ንስሐ የሚገቡትን ሰዎች ያመጣቸዋል፣ ይጠራቸዋል። ደግሞ ትምህርት የሚያስተምሩትን መምህራን ከሩቅ ያመጣቸዋል። ሲፈቅድ ቀኑን እሱ ሲያመቻቸው ማለት ነው። ትምህርቱ አለቀ። ስብከተ ወንጌሉ ከተፈጸመ በኋላ ጸሎት ተደረገ። እያለቀሰች መጣች። እዚህ ላይ ቆመች። ነፍሰ ጡር ናት ብያችኋለሁ። እባካችሁ ስሙኝ አለች። እዚህ መጣ። ምንድን ነው አልናት። ዛሬ የተሰጠው ትምህርት ለኔ ነው አለች። አያችሁ፣ ለኔ እንድንል ነው ምእመናን። ዛሬ የተሰጠው ትምህርት ለኔ ነው፣ የተሰበከው ስብከት ስለኔ ነው አለች። እንዴት አልናት። ይኸው እንደምታዩ ነፍሰ ጡር ነኝ። ከዚህ በፊት 3 ጽንስ አስወርጃለሁ አለች። 3 ልጆችን ገድያለሁ። እግዚአብሔር ይምረኛል አይምረኝም አለች። እስከዚያ ድረስ ጨካኝ መሆኗ አልተረዳችውም ነበር። አሁን ያን ጊዜ ትምህርቱ ባይሰጥ መምህሩ ባይሰብክ ኑሮ ያቺ ሴት ጽንስ ማስወረድ ለሷ በቃ ጌጥ ሆኗታል። እንትኑም ይፈቅዳል። የማትችል ከሆነ ታስወርድ የሚል ሕግ አለ አይደለ? ለሷ ጌጥ መስሏታል ለካ። ወደ ቤተ ክርስቲያን መምጣቷ ግን ነፍሰ ገዳይ መሆኗን እንድታውቅ አደረጋት። ወደ ቤተ ክርስቲያን እኮ ስንመጣ ምእመናን ምንነታችን እናውቃለን። ቤተ ክርስቲያን እኮ የምንነታችን መገለጫ ናት። አለን እያልን እንደሌለን መሆናችን የምናውቅባት እኮ ናት። ወንጀለኞች ሆነን ሳለ ጻድቃን መስለን የምንኖር ብዙ ሰዎች ስለምንኖር ወደ ስንመጣ ስራችን ሲገለጥ በአውደ ምሕረት ሲነገር ለካ እስካሁን እንዲሁኝ ኖር ያለው ወይ ለካ ሙቻለሁ ወይ ነፍሰ ገዳይ ነኝ ወይ ጉቦኛ ነኝ ወይ። ጉቦ የሚቀበል ሰው ስለ ጉቦ ሲነገር ይደነግጣል። ሲጀመር ርዕሱ አንዳንዱ ገና እሰርቃለሁ ጉቦ እቀበላለሁ የሚለው ርዕስ ሲጀመር ሹልክ ብሎ የሚወጣል ላለመስማት። ምክንያቱም ሰምቶ አለመስራት አዳምና ሔዋንን ጎድቷቸዋል። ቅድም ትምህርቱም የተሰጠ ለዚያ ነው። አዳምና ሔዋን እኮ ትልቁ ጉዳታቸው እግዚአብሔር እችን ዕፀ በለስ አትብሉ ብሎ ከነገራቸው በኋላ ስለበሉ ነው ትልቁ ለነሱ ሸክም የሆነባቸው ጸጸት። ባይነግራቸው ኑሮማ አንተ አልነገርከን አልሰማነ ይሉ ነበር።
ግን አስቀድሞ አትብሉ አላቸው። ሰይጣን መጥቶ ብሎ አላቸው። ከዚያ በኋላ ሲጋለጡ የሚሉት አጡና መላምቱ ምክንያቱ ተደረደረ። ያቺ ነፍሰ ጡር ሴት እዚህ ላይ ቆመች፣ ተናገረች። 3 ጽንስ አስወርጃለሁ ግን ኃጢአት መሆኑን እስካሁን አላውቅም አለች። አያችሁ ቤተክርስቲያን አለመምጣት እንዴት እንደሚጎዳ። ቁጭ ብሎ ከመምህራን ከሰባክያነ ወንጌል ስር አለመማር እንዴት እንደሚጎዳ አያችሁት። 3 ጽንስ አስወርዳ 3 ልጆቿን ገድላ ኃጢአት እንዳልሆነ 4ኛውን ደግሞ ምን እንደምታደርገው አልታወቀም። ነፍሰ ጡር ናት። አሁንም ግን እግዚአብሔር ከመተማ ጠርቶ አመጣት። አያችሁ አይገርማችሁ? መጣ እንድትሰማ አደረጋት። ግን ደግሞ የዚያች ቀን ትምህርት እግዚአብሔር ባወቀ ስለ ጽንስ ማስወረድ ተሰጠ። ርዕሱ ሌላ ቢሆን ኑሮ እኮ እግዚአብሔር ይህንን ባትሰማ ኑሮ አትመለስም ነበር። እግዚአብሔርን የሚሰብክ የሚባለው ለዚህ ነው ምእመናን። እግዚአብሔር በመምህራን አድሮ መልእክት ያስተላልፋል የሚባለው ለዚህ ነው። ሰዎች ንስሐ የሚገቡበትን ትምህርት፣ ሰዎች ከኃጢአታቸው የሚመልሱበትን ትምህርት በመምህሩ አድሮ እግዚአብሔር ያስተላልፋል፣ በተግባር ያሳያል። ታለቅሳለች፣ እሷም ደነገጠች፣ እኛም ደነገጥና ይምረኛል አለች። አዎ ይምርሻል ስንላት ትንሽ ቀለል አላት። ከባድ የከበደው እኮ ይቀላል። የእግዚአብሔር ቃል እኮ የከበደውን ያቀለዋል። ትእዛዙ ሕጉ ለኛ ጠባቂያችን ነው። አኮ ንነ ዘናቅቦሙ ለእሙንቱ ሕገጋት አላ እሙንቱ ሕገጋት ያዕቅቡነ ለአዕቂቦ ለተጸውነ ይላል ማር ይስሐቅ በመጽሐፈ መነኮሳት። እነዚህ የእግዚአብሔር ሕጎች እኛን ነው የሚጠብቁን ይላል። በጣም ይጠብቁናል፣ ከስራት ይጠብቃሉ። አሁን ሌባ መስረቁን ከተው አይታሰርም አይደል? ጠበቆ ማለት እኮ ይሄ ነው። አሁን የሚሰርቅ ሰው እጅ ከፍንጅ ከተያዘ ይታሰራል። የ20 ዓመት የ10 ዓመት የ15 ዓመት ፍርድ ይፈረድበታል። አትስረቅ የሚለውን ቃል ከጠበቀ ግን ምን ይሆናል? ቅድም እሳቸው ብለዋል። ቁንጫ ይበላው ቅማላ ያገኘው ከእስር ቤት አይገባ። በቃ ዳቦውን እየበላ ሻዩን ያገኘውን እየበላ ቤቱ ይቀመጣል። የእስር ቤት እኮ ወይን ቤት በጣም ከባድ እኮ ነው። ሄዳችሁ ስትጠይቁ ምንድን ነው የምትሏቸው? ለሰላሙ ምድር ያብቃቸው አይደል የሚባል። ህመምተኛ በጸበልም በሆስፒታል ያለ ሲጠየቅ እግዚአብሔር ይማራችሁ ነው አይደል? እስረኛ ሲጠየቅ ምንድን ነው የሚባል? ያስፈታችሁ ይባላል። ይህ ብቻ አይደለም፣ ለሰላሙ ምድር ያብቃችሁ። እቺ ናት። ያቺ የገቡባት የሰላም ምድር አይደለችም። ያቺ ወይን ቤት የሰላም አይደለችም። ሲጠሩ ራሱ ወደ ፍርድ ቤት ሊሄዱ ሲጠሩ ራሱ ዛሬ የሞት ቅጣት ልቀጣ ነው ብሎ ነው የሚያስቡ። የሰላም ምድር አይደለችም። እንደ ልብ መውጣት የለ፣ መግባት የለ፣ ቀበቶ መታጠቅ የለ፣ ሞባይል መያዝ የለ፣ ስለታማ ነገር ይዞ መግባት የለ። የሚመጣውን ምግብ እንኳን የሚያመጣው ሰው ካልቀመሰው አይገባላቸውም። እዚህ ላይ ጥሩ ጥንቃቄ አለ። በወይን ቤቱ ጥሩ ነው፣ ማረሚያ ቤት ጥሩ ነው። ጠላት በእንጀራ አድርጎ ሌላ ነገር እንዳያመጣባቸው ፖሊሶች ያስቀምሳሉ። ትክክል ነው፣ ጥሩ ነው። ደህንነታቸው ይጠበቃል። ወይን ቤት እኮ ይጠብቃል፣ ማንኛውንም ያርማል። እውነትም ማረሚያ ቤት ነው፣ ማስተካከያ በጣም ያርማል። እና ያቺ በሰው እጅ የተያዙባት ስለሆነች የሚባለው ምንድነው? ለሰላሙ ምድር ያብቃችሁ ነው የሚል ሄዶ ጠያቂ ሲጠይቅ። ምክንያቱም በእጃቸው ምንም የለም፣ ሰጥተዋል። እጃቸውን ስለሰጡ ምንም ማድረግ አይቻልም። እዚያችሁ ውስጥ ገብቶ ማንጋጠጥ የለ፣ ማንጎራጠጥ የለ፣ መሳደብ የለ፣ ምን የለ። የተገኘችውን ቀምሶ ማደር ነው። ይህን አምጡልኝ፣ ይህን የለም። ሱሰኛው ሁሉ ማረሚያ ቤት ሲገባ ታርሞ መውጣቱ እኮ በጣም ጥሩ ነው። በእውነት ጥሩ ነው። ይህንን ለመማር ወደ ቤተ ክርስቲያን ስንመጣ አትስረቅ የሚለውን የእግዚአብሔርን ቃል ስንሰማ ሕጉ ጠበቀን። አትስረቅ ብሎ እግዚአብሔር የተናገረውን ስንሰማ ከስርቆት ነፃ እንሆናለን። ከስርቆት ነፃ መሆናችን ከምን ያድነናል? ከእስራት፣ ከማረሚያ ቤት ከመውረድ፣ ወደ ጣቢያ ከመግባት፣ ከመጎተት፣ ከመታሰር፣ በሰንሰለት ከመታሰር፣ ከመቀጣት። እድሜ ይፍታሻል። አንዳንድ ጊዜ
እንደ ወንጀሉ። አንዳንድ ጊዜ የስቅላት የሞት ፍርድ አለ አይደለ? ሕጉ ከዚያ ይጠብቀናል። አትስረቅ የሚለውን የጠበቀ ሰው አይታሰርም፣ አይሰቀልም፣ አይገደልም። ለዚህ ነው ሊቁ ሕገጋቱ ሕጉ እኛን ይጠብቀናል ይላል። ሕጉ እኛን ይጠብቀናል። ከያዝነው ከጠበቅነው ይጠብቀናል። አሁን ብዙ ሰዎች ጨዋ ልጆች የሚባሉ አባትም ልጅም በጣም ጨዋነት ያላቸው ከማንኛውም ወንጀል ነፃ የሆኑና ሳይታሰሩ እስር ቤት ሳያዩ ይኖራሉ። ምን ስለሆነ? ሕጉን ስለጠበቁ። ሕጉ ለኛ ጠባቂ ነው፣ ዘበኛ ነው፣ የቤት ጠባቂ ነው። አረ የቤት ብቻ አይደለም፣ የሕይወት ጠባቂ ነው። የእግዚአብሔር ሕግ የሕይወት ጠባቂ ነው። ሕይወታችን በእግዚአብሔር ሕግ ላይ ነው ተመስርቶ የሚኖረው። አዳምና ሔዋን እኮ ሕይወታቸው እችን ዕፀ በለስ አትብሉ ብሎ እግዚአብሔር ጠባቂ አድርጎ እኮ ነው የሰጣቸው። ያቺ ዕፀ በለስ እኮ ጠባቂ ነበረች እኮ። ቢጠብቋት ኑሮ ጠባቂ ነበረች። ባይበሏት ኑሮ እኮ እነሱ ይህ ሁሉ መከራ የለም። ያ ራሱ የምትወዱኝ ከሆነ ትእዛዜን ጠብቁ የሚለው የእሳቸው ርዕሱ ያው ነው። እኔ ሌላ አልጨመርኩም። ለአዳምና ለሔዋን ቢጠብቁት ኑሮ እግዚአብሔርን መውደዳቸው ነበር። ግን ስላልጠበቁት እግዚአብሔር ጋር ተጣሉ። የምትወዱኝ ከሆነ ትእዛዜን ጠብቁ። ትእዛዙን መጠበቅ እግዚአብሔርን መውደድ መሆኑን ነው የተማርነው። ዛሬ የተማርነው ትምህርት የምትወዱኝ ከሆነ ትእዛዜን ጠብቁ ነው አይደለ? ስለዚህ እግዚአብሔር እንወደዋለን አንወደውም? እንወደዋለን። መውደዳችን በምን እናውቀዋለን? ሕጉን በመጠበቃችን እንጂ ሕጉን ካልጠበቅና እንወድሃለን አያዋጣም። ያቺ ሴት እዚህ መጣች። ይምረኛል ይሆን እግዚአብሔር? አዎ ይምርሻል። እና ምን ላድርግ? ንስሐ ግቢ። ስለ 3 ልጆቿ ማለት ነው። 3 ሰው ገድላለች። ሴቶች እየሰማችሁ ነው? ልጆቻችሁን ምከሩ። አንዳንድ እናቶች እኮ ልጆቻቸውን የሚመክሩ በሁለት መንገድ ይታያሉ ይባላል። አንዳንዲት እናት ልጄ ውለጅ እኔ ያሳድግልሻለሁ እኔ ያዝለዋለሁ ግድ የለም ትላለች። አንዳንዲት ደግሞ አሁን ጀምረሽ ወልደሽ እንዴት ልትይ ነው አውጥተሽ ጣዩ የምትል እናት ደግሞ አለች ይባላል። እውነት ነው? እውነት ነው? አዎ አይገባም። ልጅቱ ደግሞ እናቲቱ ልትቆርብ ረዘም ያለ ቀሚስ ስታሰፋ ልጅቱ ደግሞ ምን ትላለች? ኧረ ዛሬ ጀምረሽ ገና እኮ ነሽ የኔ እናት፣ ገና ወጣት እኮ ነሽ፣ ይህንን ጉርድ ልበሽ እንጂ ሱሪ ልበሽ እንጂ የምትል ደግሞ ልጅ አለኝ። እንግዲህ እናትም በዳይ ናት፣ ልጅም በዳይ ናት። እናቷን ማቁረብ ማመንኮስ ሲገባት እንግዲህ እናቴ ይበቃሻል ማለት ሲገባት ኧረ ገና ነሽ የኔ እናት ጉርድ ልብስ እዚህ ላይ ታመጣና ታለብሳታለች። እናቷን ሱሪ ታለብሳታለች። አሁን ያቺ ልጅ እናቷን እያዳነች ነው እየገደለች? እውነት የሴቱ ግድያ ከባድ ነው። እየሰማችሁ ነው? በጽንሱም እንዲሁ በምክርም ሴቶች አሁን ብዙ እየበደሉ ነው ይባላል። ለዝሙትም ሂጅ የሚሉ እናቶች አሉ ይባላል። ልጃቸውን ወደ ዝሙት አይደል፣ ወደ ዝሙት ሂጅ ተኩለሽ ተቀብተሽ ምን ብለሽ ሂጅ ወደዚያ ወደ ወንዱ ወደ ዘፈን ቤቱ ወደ ጭፈራ ቤቱ የሚሉ አሉ ይባላል። ይሄም ስህተት ነው። አትስረቅ ቀጥሎ ያለው ትእዛዙ አትዘሙት ነው። አትዘሙት ነው አለች ሕፃኒቱ እንኳን። እምትወዱ ከሆነ ትእዛዜን ጠብቁ። ትእዛዙን መጠበቅ ከዝሙት መከልከል ነው እንጂ ወደ ዝሙት ሂዱ ማለት ትእዛዙን ማፍረስ እኮ ነው። እምንወደው ከሆነ ዝሙትን መጥላት ነው። ሰውን ከዝሙት ወደ ንጽህና መመለስ ነው። አዎ እና እናቶች ልጆቻቸውን ልጆች እናቶቻቸውን እግዚአብሔር የሚወደውን ትእዛዝ እንዲሰሩ መልእክት ማስተላለፍ ይገባል። መድረክ ላይ እንደሚሰጠው ማለት ነው። ሁሉ ሰባኪ መሆን ይችላል። በቤት ባል ሚስቱን፣ ሚስት ባሏን፣ እናት ልጇን፣ ልጅ እናቷን፣ ልጅ አባቱን፣ አባት ልጁን ማስተማር መስበክ ይገባል። ስለ መናፍቃን ቅድም ተነግሯል። ልጆቻችሁን ጠብቁ። እንዴት ጎንደር ላይ መናፍቃን መጥተው ጉባኤ ያደርጋሉ? ጎንደር ሰው የለም ወይ ነው? እዚያች ሴት እንባዋን እያፈሰሰች ንስሐ ስጡኝ አለች። እንግዲህ 3 ጽንስ ስላስወረደች እንዲሁ በችኮላ የሚሰጥ ስላልሆነ ተረጋጊ፣ መጽሐፍ እንደሚያዘው ይሰጡሻል አልናት።
አንድ አባት ጋር ተገናኘች። ለእያንዳንዱ ልጆቿ ጾም አለ፣ ስግደት አለ፣ ጸሎት አለ። መጽሐፍ የሚያዘው በዚያ በመጽሐፉ ቀኖናዋን ተቀበለች። ከእንግዲህ በኋላ ጽንስ ለማስወረድ ቃል ገብቻለሁ ብላ የጸነሰችውንም ይሄ ይወለድ ይሆን ብላለች። አሁን ተመልሳለች። እሳ ገባች ማለት ነው። አንዲቱ ደግሞ እንደዚሁ በአጋጣሚ ጸንሳ 2 ጽንስ አስወርዳለች። መጣች። እንዲህ አድርጊያለሁ እግዚአብሔር ይምረኛል አለች። ይምርሻል። አዎ ለንስሐ አባትሽ ተናገሪ ተባለች። የምትሰጥሽን ቀኖና ትቀበያለሽ? አዎ መዳን እፈልጋለሁ፣ ግን ሁለተኛ እግዚአብሔር ልጅ ይሰጠኝ ይሆን አለች። ይሰጥሻል። ይቅር እንዳለኝ በምን አውቀዋለሁ አለች። ልጅ ይሰጥሻል። ዓመት ትጾሚያለሽ ተባለች። ትቀበያለሽ? አዎ። ሰራተኛ ናት፣ የመንግስት ስራ አላት። እንዴት ይመችሻል? ችግር የለም ከኔ ከራሴ የሚበልጥ ስለሌለ ዓመት ጾማለሁ አለች። ዓመት በቀኖና ይላል። ዓመት ለማዳን ነው። ያው ማረሚያ ቤት እንደ ወንጀሉ ዓመት እስራት የሚሰጠው አለ አይደለ? ዓመት የሚፈረድበት አለ። ይህ ደግሞ የነፍስ ወይን ቤት ነው። ጾምና ቀኖና ማለት ንስሐ ማለት የነፍስ ማረሚያ ቤት ማለት ነው። ዓመት ይጾማል እንደ ሕጉ። 2 ዓመት የሚጾም አለ እንደ ሕጉ ማረሚያ ቤት ይገባል። ይህ ነፍሱን ለማዳን የሚያደርገው ነው። የወንጌለኛ መቅጫ በሚያዘው ሕግ ማረሚያ ቤት የሚገቡ ሰዎች ስጋቸው ስለበደለ ስለ ስጋቸው ቅጣት ነው። ይሄኛው ደግሞ የቤተ ክርስቲያኑ ወይን ቤት ወይም ጾሙ ጸሎቱ ነፍሳቸውን ለማዳን ነው። ዓመት ጾሚያለሽ? አዎ ጾማለሁ አለች። እነ ባለ 50 ልደት፣ ጥምቀት እነዚህ የማይጾምባቸው አሉ። ባለ 50 ከትንሣኤ ጀምሮ 50ው ቀን ይህ አይጾምበትም። ልደት፣ ጥምቀት 2ቱ ቀኖች ደግሞ እንደዚሁ አይጾምባቸውም። ከነዚህ ውጭ ግን መጾም ነው። ስጋ እሱ አይበላም። ሚስት ቀና ተሰጥቷት እሷ ስጋ እየበላች እሱ አይበላም። ከባድ እኮ ነው። ምን ስለሆነ? ኃጢአት ስለሰሩ ነው። ኃጢአት ካልሰሩ ግን አይለያዩ እና ያቺ ወጣት ይህን እንዴት ትችያለሽ ከቤተሰቦች ስትባል ከነፍሴ የሚበልጥ ስለሌለ እግዚአብሔር ይረዳኝ፣ መድኃኔዓለም ይረዳኛል ነው ያለች። ይህን መድኃኔዓለም እሱ ያመቻችልኛል፣ ግድ የለም በህመሙም በምኑም እያደረግኩ አልፈዋለሁ። ሰው እኮ እውነት ነፍሱን ላድን ካለ ብዙ ነገር ማድረግ ይችላል። ነፍሱን ለመበደል ደግሞ ብዙ ነገር ያደርጋል። ዘፈን ቤት ይሄዳል ፈልጎ። ኃጢአት እኮ እውነቱን ለመናገር ተፈልጎ የሚደረግ ወንጀል እኮ ነው። ኃጢአት እኮ ተፈልጎ የሚሰራ ወንጀል ነው እንጂ ፈቅዶ የሚደረግ ወንጀል ነው እንጂ ተገዶ የሚደረግ አይደለም አይደል? አሁን ዝሙት ግድ ፈጽም ብሎ የሚያስገድድ አለ? ነፍስ ግደል ብሎ የሚያስገድድ አለ? የለም። ሰው ራሱ እኮ ወዶ የሚያደርግ ትልቁ ኃጢአት በሐሰት መመስከር አንዱ ወንጀል ነው። ገንዘብ ተቀብሎ ራሱን በራሱ ለገንዘብ ብሎ በሐሰት ይመሰክራል እንጂ ግድ በሐሰት መስክር የሚል አለ? ይለዋል ወንድሙ ይለዋል አይለውም። የኃጢአት መስመሮች በሙሉ በራስ ፈቃድ የሚፈጸሙ ናቸው። በግድ ስካር የሚላለው ያሁን ግን አንዳንዱ አዎ የዛሬዋን ቀን ለስካር የሚላል አይደል? ሊኖር ይችላል። ስካር ማንን ያስከትላል? ስካር የስካር ትንሽ ወንድም ታላቅ ወንድም ማን ነው? ትንሽ ወንድም አለው ይላል። የስካር መሸታ ቤት መሄድ ትንሽ ወንድም ነው። መጀመሪያ የሚያሰክሩ መጠጦች ካሉበት ምናልባት
ለሻይ ለስላሳ የማያሰክሩትን መጠጡ ጾም ከሆነ ጾሙን ሰዓት ጠብቆ ከሆነ ብዙም አይደል። ለመሆኑ ከቤት ቢዘጋጅ ነው ጥሩ ሁሉም ነገር። ከዚያ ከተሄደ ጓደኛ ያጋጥማል። እሱ ያዘዘው ለስላሳ ሊሆን ይችላል። እሱ ቢራ እዚህ ላይ ያዟል። አንተ ሴት ነህ እንዴ ለስላሳ የምትጠጣ ይለዋል፣ ያነሳሰዋል። ይህን ሁሉ ማንም ያመጣው መሄድ ነዋ። መሸታ ቤት መሄድ እኮ ነው። ባሄድ ኑሮ ይህ ቃል አይተላለፍለትም ነበር። ቤተ ክርስቲያን ስንመጣ የሚተላለፍልን ከዚህ ከስጋት ነፃ ሁኑ ነው። ትእዛዝ የምትወዱ ከሆነ ትእዛዜን ጠብቁ ነው። ስለዚህ ወደ መሸታ ቤት አለመሄድ ጥሩ ነው አይደል? አሌሎሙ ለለ ይገይሱ ቤተ መያሲ በጽባህ ይላል ኢሳይያስ፣ ትንቢተ ኢሳይያስ ምዕራፍ 5 ላይ ማልደው ተነስተው ወደ መሸታ ቤት ለሚገሰግሱ ሰዎች ወዮላቸው ይላል። መጠጥ ልባቸውን ለሚያቃጥለው ይላል ወዮላቸው። ሲጠጡ አድረው ፀሐይ ሲወጣ አይ እንግዲህ ፀሐይ ወጥቷል ይበቃናል ለማይሉ፣ ሲጠጡ ብለው ደግሞ ፀሐይ ስትገባ ፀሐይ ገብታለች ደንበር፣ የመብል የመጠጥ እኮ ደንበር አለው፣ የሥራ ደንበር አለው አይደለ? አሁን የሰው ልጅ ስንት ሰዓት ነው መስራት ያለበት? ፀሐይ ወጥታ ፀሐይ ስትገባ ድረስ ይህ ደንበር እኮ ነው ለኛ። መጽሐፍ ቅዱስ ኦሪት ዘፍጥረት ምዕራፍ 1 ላይ እግዚአብሔር ጨለማን አመጣ ይልና ብርሃንንም አመጣ ይልና መዓልት ሆነ፣ አንድ መዓልት አንድ ሌሊት ይልና ደንበር ሆነ ይላል። መለያ ነው። 12ቱ ሰዓተ መዓልት 12ቱ ሰዓተ ሌሊት ደንበር ነው ይላል። በማይበላበት በማይጠጣበት ሰዓት ሰው ከደንበር አልፎ ከጠጣ አልፎ ከበላ ወንጀል ነው። ስካርን የሚያመጣው ማን ነው? ወደ መሸታ ቤት መገስገስ፣ ወደ መሸታ ቤት መሄድ። ይህ የስካር ታናሽ ወንድ መልእክተኛ ነው። ከዚያ ከገባ በኋላ ደግሞ መጠጣት ደግሞ የስካር ወንድም ነው፣ ጓደኛ። መስከርሳ ማንን ያመጣል? መስከር የዝሙት ታላቅ ወንድም ነው። አያችሁ፣ ሰው ሲሰክር ነው ለዝሙት የሚሳሳት። በቃ ዓለም የሱ ናት። ከሰከረ በኋላ በቃ መፍነጅነጅ ነው። ምንን ያውቀዋል? ፊት 1 ብር አውጥቶ ለሰው የማይሰጠው ከሰከረ በኋላ የኪሱን ብር አውጥቶ እንቺ ይላል። ስካር እኮ ነፍሰ ገዳይ ነው። ስካር ብዙ ሰዎችን ገለዋል። እየሰከረ እየጠጣ እየቃመ እያጤሰ ልጆቹና ሚስቱ ከቤት ተቀምጠው የዘይት መግዣ ለሚስቱ አልሰጥም ብሎ ሲሰክር ግን በሙሉ ያለው አውጥቶ እዚያ ላይ ይዘረግፈዋል። ሳንቲሙን ብሩን። ስካር እኮ የቤተሰብ ጠንክ እኮ ነው። ስካር ለቤተሰብ ጠንክ፣ ለትዳር ጠንክ አይደለም፣ ጠንክ እኮ ነው። ብዙ ትዳር የሚፈታ በስካር ነው። ከማን ጋር እንደሚጠጣ ራሱ አያውቀውም። ልጁ አባዬ እስክርቢቱ አልቆብኛል ብር ስጠኝ ይለዋል። አንተ ደግሞ ሁልጊዜ ትጨቀጭቀኛለህ ብሎ አልሰጥም ይላል። ሲሰክር ግን ለገባው መሸተኛ በሙሉ በሉ ለእኔ ጠጡልኝ አንድ ቢራ። ተመልከት እንግዲህ ለልጁ 10 ብር አላወጣም ብሎ ሲሰክር ግን እዚያ ላለው መሸተኛ በሙሉ አንዳንድ ቢራ ይጋብዛል። ማን ነው ይህን ችግር የፈጠረው? ማን ነው? ስካር እኮ ነው። ስካር እኮ ትልቅ ኃጢአት ነው። እውነቱን ለመናገር በስጋም በነፍስም የሚጎዳ ነው። ስጋንም ነፍስንም ይጎዳል፣ ቤተሰብን ይጎዳል። ለልጆች ጫማ አልገዛም የሚል ሰው አስካር ቤት ገብቶ ቢራ ሁሉን ይጋብዛል፣ ጠጅ ቤት ገብቶ ሁሉን ይጋብዛል። እንዲው ራሱ ጠጥቶ ቢወጣ እንኳን በተሻለ ነበረ። ያለውን ገንዘብ እንዳለ ዝርግባር ቀይጅላቸው ያለ ባፉ ቀይጅለት ታውቀኛለህ ይላል። የማያውቀው እኮ ነው። ይችን ዓለም እንዲያልን አይደል ምን ሄድባት? ስብከቱ ትምህርቱ እኮ ለዚህ እኮ ነው። ትእዛዝ የምትጠብቁ ማን ነው? የምትወዱኝ ከሆነ ትእዛዜን ጠብቁ። ይሄ እኮ ነው። ይህ እኮ ፍቅር ነው። እግዚአብሔርን መውደድ እኮ ነው። እዚህ ስካር መውጣት፣ ይህን ስካር መተው። ልደት ነው ነገ። በጉን ገዝቶ እየጎተተ ወደ ቤት መሄድ ሲገባው ዛሬ ሰክሮ ለመሸተኞች ለምኖች ያን ብር ሰጥቶ የልደት ዕለት ቤት ጠብ ይፈጠራል። እነገሌማ በግ አርደዋል ልጆች፣ አባዬ እነገሌ እኮ በግ አርደዋል ለጉረቤት፣ አንተ አታርድም? መልስ ምን ይሆናል? ስካር እኮ ነው አይደል ያን ያመጣው። ይኸውልህ
ልጆችን ማሳፈር፣ የትዳር አጋርን ማሳፈር፣ ከጎረቤት በታች መሆን። ማን ነው ይህን ሁሉ ጠንቅ ያመጣው? ማን ነው? ስካር እኮ ነው። ስካር በጣም ከሰው በታች ያደርጋል፣ ያዋርዳል። ያንተ አባት ያ ሰካራም አባትህ እየተባለ ልጁ ይሰደባል እኮ በትምህርት ቤት። አሬ የገሌ አባት የጓደኛቸው አሬ የገሌ አባት ሰክሮ እየተጎተተ እንደንትን ሰውን ሰው እየጎተተው ሰውን ሰው እየጎተተው እየሄደ ግንድ እየተጋጨ አትንካኝ ነው የምልህ የሚል ብዙ አለ። ታውቁታላችሁ። አንዱ ሄደ ሰክሮ እየተወላደፈ ሄዶ ዛፍ ወዲያ ተላተመ። አትንካኝ ነው የምልህ እያለ በቦክስ ማንን ዛፉን በቦክስ ሲለው ይህ እጁ ደም በደም ሆነ። አረ ደግሞ እጄን አደማኝ አለና ሄዶ አሁንም ስጋው አልቆ ወደ አጥንቱ፣ በአጥንቱ ደግሞ ይወክሳል ዛፉን። አይስካር 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 ምንም አይደረጋል። አጥቦ ግብሩን ይሰዳል። አልፈጃለ ይይዘዋል። ይሄ ልቀቀኝ ግሬን እያለ እንዲህ ሲል ያጥቦ ናጥ አድርጎ ግሩን ይልጠዋል። አትያዘኝ ነው የምልህ ወደ ኋላ ሲል እዚህ ላይ ይልጠዋል። ስካር አካለ ጎዶሎ ያደርጋል። አሁን ይህንን በዓሉ እየመጣ ስለሆነ ልደት አደራ እንዳንሰክር። ጥርስ ያወልቃል፣ አይን ያፈሳል። አይናችን ውሃ ነው። የሰከረ ሰው ዶዝጃ እንዲህ ሲል አይኑን ጋሬጣ ይግጠዋል፣ አይኑ ይፈሳል። ምን ስካር የማያመጣው ምን ችግር አለ? ልብስ ያራቁታል። ልብሱን ጋሬጣ ይዞት ሲቀደው ልብሴን አትንካ እያለ ሲስብ ሽቦ አለ አይደለ? ያጥሩ ሽቦ ቤቱ እኮ ገብቶ ነው ግቢው ሽቦ የቤቱ ግቡ ሽቦው ልብሱን ይዞት አትንካይ ልብሴን እያለ ሽጠት ያደርገዋል። ሱፍ ቢለብስ ምን ቢለብስ ምን ያደርጋል? ሱፉን እኮ ነው የሚቀደው። ማን? ሽቦው አማን ጋር ነው? አስካር ጋር። የስካር መንፈስ የማያዋርደው የለ። ባለስልጣን አይል ምን አይል አንተ የተባለውን ሁሉ ያዋርዳል። ከስካር ነፃ የሆነ ሰው እግዚአብሔርን የሚወድ እሱ ነው። የምትወዱኝ ከሆነ ትእዛዜን ጠብቁ። ይሄ እኮ ነው የምንወደው ከሆነ ትእዛዙን መጠበቅ ነው። ራሳችን መጠበቅ ነው። አለባበሳችን፣ ፕሮቶኮላችን መጠበቅ። ስካር እኮ ከፕሮቶኮል ያወጣል። ሚኒስቴር ነው ዶክተር ነው አይልም፣ አይመርጥም። የሰከረ ነገ ወደ ስራ ሲገባ እንዴት እንደሚያፍር ሁሉ ሰው ያየው ይመስለዋል። ዶክተር ከሆነ ሊያክማቸው የምክር አገልግሎት ይሰጣል። ማጨስ ክልክል ነው ይላል። ደግሞ ተጽፏል እዚያ ላይ። የሚያጤሰው ማን ነው ግን? አይ መከራ! አይቻልም። ቅድም ሊቀ ብርሃናት መዝሙር ሲዘምሩ ሰምተናል። ሰው ሆይ ተመከር፣ ሰው ሆይ ተመከር፣ የዛሬው አበባ የነገው አፈር ብለው ዘምረውልናል። አያችሁ፣ ይሄ እኮ ነው ተመከር፣ ሰው ሆይ ተመከር እኮ ነው። አትስከር እኮ ነው። ተመከር፣ ሰው ሆይ አትዘሙት እኮ ነው። ዝሙቱስ ቢሆን ከሌላ የተወለደው ልጅ እንደዚህ አይደለ? ዛሬ በየፍርድ ቤቱ ተካሶ ክዶ ልጅን አልወለድኩም እያለ ያው ስካር፣ ቅድም እያለው የስካር ትልቅ ወንድም ዝሙት ነው ብያለሁ። ስካር ወደ ማን ያደርሳል? ወደ ዝሙት። ያላሰበውን ያሰራዋል። እዚያ ከመሸታ ቤት ያላሰበውን ይሰራና ይጸነሳል። እዚያ በኋላ ልጅ ነው ስትለው ኧረ ታውቂ፣ ምክንያቱም እውነቱን አያውቅም፣ ሰክሯል። ያቺ ቀን የስካር ቀን አያውቃትም እንጂ እኮ ቢያውቅ ኑሮ የገንዛ ልጁን አይክድም ነበር። ኧረ ውሸትሽን አላውቅሽም። የት መቼ እንዲህ ቀን መተህ እንዲህ ቀን ኧረ አላውቅም። እንግዲህ ወደድክም ጠላህም ልጅህ ነው። ኧረ እኔ እንዲህ ያለ ልጅ አላውቅም። ሚስቴ ብሰማስ? ይኸው እንግዲህ መጣ ስካር ያመጣው መዘዝ። ሚስት ጋር ጠብ ሊፈጠር ነው እንግዲህ። ልጆቼ ቢሰሙስ? ልጆቹ አብሮ እንዳይካፈል ነው ያ ልጅ ሌላ ውጭ የተወለደው። ሚስቱም እንደዚያ ሌላ ሴት እንዳይዝባት ነው። ከዚያ በኋላ ለማንገር ያፍራል፣ ያሳፍራል አለ ስካር ያሳፍራል። ከሁሉም በላይ ስካር መጥፎ ነው።
ዝሙትን የሚያመጣ እሱ ነው። ግድያን የሚያመጣ እሱ ነው። ውሸትን የሚያመጣ እሱ ነው። ምስጢርን ጉልጉል አድርጎ እንዲያወጡ የሚያደርግ እሱ ነው። ስካር የማያደርገው ነገር የለም። የሰከረ ሰው እኮ በቃ ዓለምን ተቆጣጥሯል። ዓለምን ተቆጣጥሯል። ሰካራም ስድቡ ራሱ እኔ እንጃ ይከብደኛል። አሁን ሌላም ስድብ አለ። ስድብ እርግጥ ጥሩ አይደለም፣ ግን ከሁሉም የበለጠ ከባድ ስድብ ማን ነው? ሰካራም መባል። ይህ ሰካራም ማለት እኮ በአእምሮ የማያዝ ማለት ነው። ልብሱን በአግባቡ የማይለብስ ማለት ነው። ለትዳሩ የማያስብ ማለት ነው። ለልጆቹ ደንታ የሌለው ማለት ነው። ለባለቤቱ ደንታ የሌለው ማለት ነው። በዓመት በዓል ቀን ሰክሮ ሀቤቱ ልጆቹ ሚስቱ ጋራ በስነ ስርዓት ወንበር ላይ ተቀምጦ ራቱን የማይበላ ማለት ነው። ሰካራም ማለት ውዳቂ አዳጅ ወድቆ የሚያጓጉር ነው። አንሰኝ የሚለበር ላይ አሉ እኮ ብዙ ሴቶች ሰካራም ባል ያላቸው ምኑ ነው ይሆን እያሉ እስከ 9 እስከ 10 ሰዓት ድረስ በር የማይዘጉ ሴቶች እኮ አሉ። ራት የማይበሉ የሉም አሉ እኮ። ሰካር እኮ በጣም ከባድ ነው። ሰውየውን ብቻ እኮ አይደለም የሚጎዳ፣ ጎረቤትን ይጎዳል፣ ዘመድን ይጎዳል። ያ ሰካራም ወንድምህ ይባላል። ወንድሙ አይባልም? ልጆቹ ያ ሰካራም አባትሽ፣ ያ ሰካራም አባትህ ልጆችን እኮ ያሳፍራል። ስካር እኮ ልጆችን ያሳፍራል፣ ወንድምን ያሳፍራል፣ ጎረቤትን ያሳፍራል። ጓደኛዬ ነው እኮ ይላል። እንዴ አንተ የዚያ ሰካራም ጓደኛ ነህ? ጓደኛንም ያሳፍራል። ሰካራም እኮ ጓደኛ የለውም። ጓደኞቹ ሁሉ ጠጥተው ጥለውት ነው የሚሄዱ። እሱ ብቻውን እየተጎተተ እንዳስከሬን ወይ አስከሬን ሆኖ አልጋ ይቀርብለት። ማን ያንሳው? ውሾች እኮ ናቸው የሚያቀላጥፉት። ውሾች እዚያ ላይ ሲተፋ እዚያ ላይ እዚያ እንትኑ አሉ፣ የመንገደኞች ውሾች አሉ ራሳቸው። ሰካራም ማን ጋር ነው የሚያድር? ከመንገደኞች ውሾች ጋር እኮ ነው የሚያድር። ይተፋል፣ እነሱ መጥተው ይልሱታል፣ ያቀላጥፉታል። እንደው እግዚአብሔር ይመስገን ውሾችን የሰጠ። ሌላማ ማን አለ እንግዲህ? ሰካራም እኮ የውሻ ወንድም ማለት ነው። እውነቱን ለመናገር ሰው ነው፣ ሰውነቱን አይደለም የካድኩት እኔ፣ ግብሩን ነው። ግብሩ ግን ስራው ግን ውሻ ጋር አብሮ እንዲያድር ያደርገዋል። እንዲህ ብሎ አይሰማም። እስካሁን ድረስ አሁን የሰከረ እዚያ የተኛ ይኖራል። ጠንብዞ ፀሐዩ አይገባው፣ ፀሐይቱ ራሱ አታውቀውም። አሁን ሙቋል። ውሾች መጥተው በቃ ያለውን ነገር ሁሉ አንዱ ሆዱ ላይ ቁጭ ይላል። ውሾች ኧረ እንዲያው ግንጥልጥል አድርገው አለመብላታቸው። ጅቦችማ ቢያገኙት እንዴት ሊሆን ነው? አንዱ ሆዱ ላይ ይቀመጣል። ምንም ውሻ ሆዱ ላይ ትቀመጥ እንግዲህ አሁን የስካር አያሳፍርም? ሆዱ ላይ ውሻ ቁጭ ብሎ ይሄንን ትፋቱን አፉን ሲልሰው ውርደት እኮ ነው። እንኳን ማታ ሆነ እንጂ ቀን ላይ ቢሆንማ መቼም ሰው እንዴት ይሆን ነበረ? የውሻ ዝምድና ስካር ማን ጋር ያዛምዳል? ከውሾች ጋር። የምትወዱኝ ከሆነ ትእዛዜን ጠብቁ። ይሄ ነው እኮ ትእዛዙን መጠበቅ ከዚህ ሁሉ ነፃ ያደርጋል። ትእዛዙ አለመስከር ነውና፣ አለመስከር ትእዛዝ ስለሆነ የማይሰክር ሰው የእግዚአብሔርን ትእዛዝ ይጠብቃል፣ እግዚአብሔርን ይወደዋል፣ ለራሱ ይከብራል። ልምጣና ያቺ እህታችን 1 ዓመት ቀኖና የተሰጣት ፊልድም ስትወጣ ምንም ስትል በምክንያት ለምን ኃጢአት ወደን የምንሰራው ነው ለማለት ፈልጌ ነው ይህን ያመጣሁት። ጽድቅንም ወደን ነው የምንሰራው፣ ግን ጽድቅ ስንሰራ ቅዱስ ሥጋውን ደሙን ለመቀበል ክቡር ደሙን ለመቀበል ንስሐ ለመግባት ከእግዚአብሔር ጋር ለመገናኘት ለማስቀደስ ለመጾም ለመጸለይ ነው። እንዲሁ ደግሞ ወደን ኃጢአት ስንሰራ ገሃነመ እሳት ለመውረድ። ገሃነመ እሳት እኮ በፈቃድ ነው የምትገባ። ምክንያቱም አትስረቅ እየተባለ አንድ ሰው ከሰረቀ ገሃነም በገንዛ እጄ ልግባ ማለቱ ነው። ምን ያስፈልጋል? ያለ እንዴ የራሱ ወዶ ማለት እኮ ነው። ኃጢአት መስራት በራሱ ወዶ እስረኛ መሆን ነው። አሁን እሰሩኝ ብሎ ወይን ቤት የሚገባ ሰው ታውቃላችሁ? ገጥማችሁ ያውቃል? ሳይበድል የገደለ ግን ወዲያው ሌሎቹ እንዳይገድሉት እጁን ይሰጣል፣ ለፖሊስ ይሰጣል። ያውም ደግሞ ምንድነው ራሱን ለማዳን ነው አይደል? ሌላ እንዳይገድለው ነው እጁን የሚሰጥ እንጂ እንዲሁ ዝም ብሎ ግን እስር ቤት ልግባ ብሎ እጁን የሚሰጥ አለ። ታውቃላችሁ? ገጥማችሁ ያውቃል? ኃጢአት መስራት ግን
ኃጢአት መስራት ግን እጅን እንዲህ አድርጎ እንካ ገሃነም አግባኝ ማለት ነው። ኃጢአት መስራት እያወቁ ገሃነም መግባት ይላል መጽሐፍ። እመቤታችን እንዲህ ይላል፣ ድንግል ማርያም ሆይ አንቺ ከኃጢአት ጠብቂኝ ባክሽ፣ ለልጅሽ ንገሪልኝ፣ መላእክትን እንዲያዝልኝ፣ ጠባቂ እንዲያዝልኝ ልጅሽን ንገሪልኝ። ምናልባት እኮ አቅሜ በላይ ሆኖ ትእዛዙን አፍርሼ ኃጢአት ብሰራ ለንስሐ እንድበቃ እባክሽ እርጅኝ። ንስሐ ገብቼ ከልጅሽ ዘንድ ይቅርታ እንዳገኝ እባክሽ ይቅርታ ጠይቂልኝ። አንተ መድኃኔ ዓለም በእመቤታችን አማካኝነት በቅድስት ድንግል ማርያም አማካኝነት ያቀረብኩትን ንስሐዬን እባክህ ተቀበልልኝ። የእናት አማላጅ፣ የእናት አስታራቂ፣ የእናት ሽማግሌ አንገት አያስደፋም፣ ፊት አያስከፋም። ሁሉም ይለምኑታል መድኃኔ ዓለምን። ጻድቃን፣ ሰማዕታት፣ ደናግል፣ ሐዋርያት፣ ነቢያት፣ መላእክት ይለምኑታል። ግን ከሁሉም በላይ ደግሞ የእመቤታችን ልመና ያራራዋል። እናት ናትና። አሁን ብዙ ሽማግሌ ይላካል። ሰዎች ሲጋጩ ብዙ ሽማግሌ ይላካል፣ አይሆንም ይላሉ። እናት ስትላክ ግን ልጇን ሄዳ የምትለው አንድ ነገር አለ፣ ታውቁታላችሁ። ምንድነው የምትለው? ልጇን ጡቴን አሽብሃለሁ ትለዋለች። ራስህን ሳታውቅ ገና ሕፃን ሳለህ ያሳደግኩ በእነዚህ ጡቶች ነው ወተት ያጠባሁህ። እነዚህ ጡቶች ለአንተ የሕይወት ዋስትናዎች ናቸው። ስለ ጡቴን አሽብሃለሁ ማለት አንተን መውለዴን እክዳሃለሁ ማለት እኮ ነው። ልጅ አይደለህም። ጡትናት ጡታሸች ማለት ልጅ አይደለህም ብላ ካደችው ማለት ነው። ስለዚህ እንዲያ ስትለው ሌሎችን ሽማግሌዎች የመለሰው ሰው እንዲሁም ያለቅሳል። እሺ እናቴ እንግዲህ ካንቺ የትዳለሁ ብሎ ውድቅ ብሎ እሺ ታረቃለሁ ይላታል። ስለዚህ ምን ይባላል በአማርኛ በሊቃውንቱ አባባል በዚህ በትርጓሜ መጻሕፍት ላይ ሰአሊ ለነ ሀበ ክርስቶስ ወልኪ ማርያም ንጽሕት ድንግል ወላዲተ አምላክ ማእምንት ሳልተ ምሕረት ለወልደ ሰብ። እመቤታችን ሰውን ለማማላት የታመነች አማላጅ ናት ይላል። ኋላ እንጸልያለን ሰላም ለኪ ብለን እቺ ጸሎተ የዓርብ ውዳሴ ማርያም ናት። ማርያም ንጽሕት ሁልጊዜ ነው የምትጸለይ። ማርያም ንጽሕት ድንግል ወላዲተ አምላክ ማእምንት ሳሊተ ምሕረት ለወልደ ሰብ ሰአሊ ለነ ሀበ ክርስቶስ ወልኪ ይስራ ኃጢአተነ ሰአሊ ለነ ቅድስት ድንግል ማርያም ሆይ የታመንሽ አማላጅ አንቺ ነሽ ለሰዎች ሁሉ ይቅር ይለን ዘንድ ለምኝልን ይላል። እዚህ ላይ የታመንሽ አማላጅ አለ። ያልታመነ አማላጅ ስላለ ማለት አስታራቂ ሽማግሌ አስታርቀኝ ሲሉት ይሄድና ሽምግልና ከተላከበት ቤት ይገባል፣ ይበላል፣ ይጠጣል ነገሩን ሳያስቀድም። ኋላ ሰዎችም ያውቁበታል በሆዱ ተገዝቶ እንደሚመለስ። አዎ ሆዳም ሽማግሌ እንኳን ሊያስታርቅ ያጣላል። ሽማግሌ ስትልኩ አይታችሁ ነው መላክ። በሆዱ የሚገዛ ሽማግሌ ከባድ ነው። እንግዲህ ገንዘብ ላወቀበት እንዲህ መንግስት ሰማያት መግቢያ ይሆናል። ላላወቀበት ደግሞ ሰክሮ ቅድም እንዳልኩት መጫወቻ የውሻ ጓደኛ ያደርጋል። ገንዘብ ለሚያውቅበት እንዲህ መንግስት ሰማያት ያገባል። እመቤታችን ሌሎች አማላጆች ለየት የሚያደርጋት የእናት አማላጅ ፊት አያስከፋ አንገት አያስደፋ ይባላል እና ልታስታርቅ ልታማልድ ከልጇ መድኃኔ ዓለም ክርስቶስ ስትቀርብ ፊት አይነሳትም። እሷ የለመነችውን ሁሉ ያደርግላታል፣ ይቅር ይልላታል። እና ሽምግልና ስትልኩ ይሆናል የሚሉት ሰው በደንብ ያስታርቃል የምትሉትን ሰው ነው መላክ። አንዳንዶቹ ሂደው ሳይናገሩ ሁሉ በይሉንታ የሚመለሱ ይኖራሉ። አንዳንዶቹ ደግሞ እሱ እኮ እንዲበድለኝ ነው ሲል አይኔ እኮ አላወቅኩም እውነትህን ነው እሱስ ያደርገዋል ብለው እርቁን ወደ ጠብ የሚያደርጉ ሽማግሎች አሉ። እመቤታችን ግን አማላጅነቷ ከዚህ ሁሉ ለየት ያለ ነው። ታማልዳለች ይላል መጽሐፍ። አንቺ አማልጅኝ፣ አንቺ አስታርቂኝ ከልጅሽ ይላል አባ ጊዮርጊስ ዘጋስጫ በመጽሐፈ አርጋኖን። ስካር ኃጢአት ነው። በዓል መጥቷል።
ከስካር ማንኛውም ሰው ሊቆጠብ ይገባል። ያቺ ወጣት ተቋቋመችው። 1 ዓመት ሙሉ ቀኖናውን ተቀበለች። አልበላም፣ ሐኪም ከልክሎኛል ስጋ ቅቤ እንዳልበላ ብላ። አሁን ብዙ ሰው በዚህ ዘመን ከቅባት የተከለከለ ነው፣ ስጋ የተከለከለ ነው አይደለ? ለዘመኑም ይመቻል። አይ ሐኪሞች ዶክተሮች ስጋ ቅቤ እንቁላል ወተት ከልክለውኛል ብላ ሁሉንም ዘጋች ጎበዝ። ምክንያቱም ሁሉን ካልተናገረች ባይሆን ወተት ጠጭ ሊሏት ይችላሉ ቤተሰቦቿ። እናት አለች፣ አባት አለ፣ ወንድም እህቶች አሉ። እሷ ግን አጠቃላይ ጾም የሚያሽሩትን ምግቦች ማለት ነው ስጋ ቅቤ እንቁላል ወተት ሌላ አለ አይብ ያው ነው። ይህንን ሐኪሞች ስለከለከሉኝ አሁን መብላት አልችልም ስላለች ለብቻዋ ድስት ለየች። የጾም ምግቧን እየተመገበች 1 ዓመት ቀኖናዋን ጨረሰች። ጠንካራ። ይሄ ነው ሰው ማለት፣ ንስሐ ማለት ይሄ ነው እንጂ ዝም ብሎ ነቃነቅ አይደለም። እዚያ መጣች። በዓመቱ ጨርሼ መጣሁ አለች። እንዴት ተቋቋምች ስንላት መድኃኔዓለም አስጨርሰኝ አለች። እንዲህ ያስጨርሳል ቆራጥ ለሆነ ሰው። እና ይቅር ማለቱን ልጅ ከሰጠኝ ነው የማውቀው ብላ ነበር አይደል? ወዲያው ባላገባች ልጅ ወለደች። አሁን 3 ልጆች ወልዳለች። ንስሐ ለስጋም ለነፍስም ይጠቅማል ማለት ነው። ምእመናን ሰው ንስሐ ከገባ ኃጢአቱን ለንስሐ አባቱ ተናግሮ ከጾመ ከጸለየ በስጋውም በነፍስም ይጠቀማል። ያላገቡት ያገባሉ፣ ያልወለዱት ይወልዳሉ። ለምን? እግዚአብሔር ይቅር የሚል ነፍሳችን ብቻ አይደለም ስጋችንም ጭምር ይቅር ይለናል። የስጋውን ይቅርታ የምናውቀው ንስሐ ከገባን በኋላ እግዚአብሔር በእኛ ላይ የሚያደርገውን የቸርነት ሥራ ሲሰራልን ማለት ነው። የነፍሳችንም የምናውቀው እንዲሁ በስጋችን ከማረን በነፍሳችንም ይምረናል። ስጋችን ይቅርታ ካገኘች ነፍሳችንም ይቅርታ ታገኛለች። እግዚአብሔር ለአዳም ለሔዋን በመስቀል ላይ ተሰቅሎ መከራ የተቀበለላቸው ስጋቸውንም ነፍሳቸውንም ለማዳን ነው። ስጋቸውንም ነፍሳቸውንም ለማዳን ነው። ስጋቸውም ድኗል። የክርስቶስ ደም እዚህ ላይ ሲፈስ እናየዋለን። መላእክት በጽዋ ብርሃን ሲቀበሉ እናያቸዋለን። እዚህ ላይ አንድ ነገር እናያለን። ስጋውንም እንዳዳን ነው ለማስረዳት ማለት ነው። እዚህ ላይ የምናየው ምን አለ? ታች መስቀሉ ተተከለበት ላይ ዛፍ አለ። ዛፉ ተቆርጦ የዛፉ ጉቶ አለ። እንደገና አጽም ይታያል። አጥንት፣ የዓይን፣ የአፍንጫ፣ የራስ ቅል ማለት ነው። የራስ ቅል ይታያቸዋል አይደል? የራስ ቅል ቀራንዮ የሚባል ቦታ የራስ ቅል ይባላል። ቀራንዮ ማለት ምን ማለት ነው? የራስ ቅል ማለት ነው። የራስ ቅል ማለት አንገት በላይ ያለው አካል ማለት ነው። የራስ ቅል የሚባለው ቀራንዮ ለምን የራስ ቅል ተባለ ቢባል አዳም የተቀበረበት የአዳም የራስ ቅል የተቀመጠበት ስለሆነ ቦታው ቀራንዮ የተባለ በአዳም መቃብርነት ነው። አዳም ስለተቀበረበት ነው ቀራንዮ የራስ ቅል የሚለው እና ስዕሉ ላይ ይቺ የራስ ቅል ነው ያለን። ምን ለማለት ነው? የክርስቶስ መስቀል የተተከለ ቀራንዮ ማእከለ ምድር የአዳም ራስ ከተቀበረበት ላይ ነው። የአዳም ራስ ብቻ አይደለም የተቀበረ፣ አዳምና ሔዋንን ዕፀ በለስን እንዲበሉ ያደረገው እባብም እዚህ ላይ ነው የተቀበረ። አንተ ቀጥቀጥከ አርስቲሁ ለከይሲ ይላል ነቢዩ ዳዊት። የእባቡን ራስ ቀጠቀጥከው። አዳም ቀራንዮ ነው የተቀበረ፣ አጽሙ እዚያ ላይ ነው የነበረ ክርስቶስ ተሰቀለበት ላይ። እባቡን ደግሞ እዚያ ላይ እንዲወድቅ እግዚአብሔር ነው። ለምን? ዲያብሎስን ድል መንሳቱን ለአዳም ለመግለጽ። አዳምና ሔዋንን ያሳተች እባብ ስትሞት አንድ አሞራ ነው። አሞራ እባብን ይዞት ነው የሚሄድ። ካገኘውም ይገለዋል። በሕይወት ካገኘው አንድ አሞራ ያን የእባብ ራስ ወይም እባቡን ባፉ ይዞ ወደዚያ ወደ ቀራንዮ ሲሄድ ከዚህ ሲደርስ ወደቀበት ይላል የእባቡን ራስ። እግዚአብሔር መቼም ስራውን ሲሰራ ልዩ ነው። እባቡም እዚህ ላይ ነው የወደቀ ቀራንዮ ላይ። አዳም የተቀበረ እዚህ ላይ ነው እና የራስ ቅል አሁን እዚህ ላይ የምናየው ይኸው የደሙ ጠብታ
እዚህ ላይ ጠብ ብሎ ሐማን ራስ ላይ ያረፈ ከአዳም ራስ ላይ ስጋውን ይቅር እንዳለው በዚህ ይታወቃል ይላል። አዳምና ሔዋንን በነፍስም በስጋም ነው የማራቸው። አዎ ስጋውን ይቅር እንዳለው መቃብሩ ጌታ የተሰቀለ ከአዳም መቃብር ላይ ነውና በደሙ ነው የምንድን አይደል? ፈያታዊ ዘይማን በደሙ ነው ገነት የገባ። በእጁ ነው ደሙን የያዘ በሕይወተ ስጋ እያለም አሞተም በኋላ። አዳምም ደግሞ ደሙ ጠብ ሲል ያን ጊዜ እግዚአብሔር በስጋው ይቅር አለው፣ በነፍሱም ይቅር እንዳለው ይታወቃል። ለዚህ ነው ስጋውን ደሙን እንቀበል። ስጋው ደሙ ኃጢአት ነስተን ከተቀበል ነው ለስጋችንም ለነፍሳችንም መድኃኒት ነው ይላሉ መጻሕፍት ይላሉ። እና ይህ የክርስቶስ መከራ መስቀል መቀበል ለስጋችንም ለነፍሳችንም ሕይወት ቤዛ ስለሆነ እንግዲህ ከሩቅም ከቅርብ መታችሁ በዓሉን ያከበራችሁ ሁሉ መድኃኔዓለም ክብሩን ያድላችሁ፣ ምህላ ጸሎታችን ይቀበልልን፣ የሚመጣውን በዓል የሰላም በዓል ያድርግልን። በዓለ ልደቱን አክብረን በረከት እንድናገኝ ቅዱስ ፈቃዱ ይሁንልን። እንግዲህ በዓለ ልደት ሲመጣ ቅድም ቤተ ክርስቲያን ያስተላለፋችሁ መልእክት አለ። ስካር አያስፈልግም፣ ስካር አያስፈልግም። አሁን አንዳንዶቹ ኦርቶዶክስን እና የኦርቶዶክስ በዓል ሲመጣ የስካር መገለጫ እንደሆነ አድርገው የሚናገሩ አሉ። እውነቱ ለምን እንዴ? ኦርቶዶክሳዊ አትስከር ነው የሚል መጻሕፍት አትስከር ይላሉ እንጂ ስከር እንደሚሉ አድርገው ዘፈን፣ ስካር በኦርቶዶክስ ተዋሕዶ ሃይማኖት እንደተመሰረተ የሚመስላቸው ሰዎችም አሉ። አይደለም። በእውነቱ ሰው በራሱ የሚያደርገው ስተት እንጂ መጻሕፍቶቻችን አትስከር ነው የሚሉ። ቅዱስ ጳውሎስ ኢትስክሩ ወይን ጠጅ ጠጥታችሁ አትስከሩ አላ ምሉ መንፈሰ ቅዱሰ፣ ወይን ጠጅ ጠጣችሁ ከምትሰክሩ ይልቅ በጾም በጸሎት ሁናችሁ በመንፈስ ቅዱስ አይምሯችሁ ንጹሕ ቢሆን ይሻላል። በተመስጦ ማለት ነው። መንፈስ ቅዱስ ያሰክራል። ነቢያትን ስኩራን መንፈስ ነቢያት ይላቸዋል። በመንፈስ ቅዱስ ሰክረዋል ይላቸዋል ነቢያትን። ሐዋርያትንም በበዓለ ሃምሳ መንፈስ ቅዱስ አድሮባቸው 72 ቋንቋ ሲናገሩ ያ የመንፈስ ቅዱስ ወርዶላቸው ሕይወታቸው ነው። ክርስቲያን ማለት በመንፈስ ቅዱስ ስጦታ ቋንቋ የሚናገር የሚጾም የሚጸልት ነው የሚጸልይ ነው። እና ወይን ጠጣችሁ አትስከሩ፣ ግን ጹሙና ጸልዩ፣ መንፈስ ቅዱስ ይደርባችሁ። ያን ጊዜ ትመሰጣላችሁ፣ ትለወጣላችሁ፣ መላእክት ይታዩአችኋል፣ እመቤታችን ትታያችኋለች። በስጋ ካልተቻለ በራእይ ሌሊት በህልማችሁ ድንግል ማርያም ትታያችኋለች ይላል። ከሩቅም ከቅርብም ከውስጥም ከውጭም ሀገር ሆነው በጸሎተ ማርያም በውዳሴ ማርያም በመዝሙረ ዳዊት ጸሎት አትርሱን፣ አሳስቡን እያሉ የሚማጸኑትን አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን ሁሉ መድኃኔዓለም በያሉበት በቸርነቱ ይጎብኛቸው። በአልጋ ቁራኛ በደዌ ዳኛ ተይዘው በሆስፒታል በጸበል ሆነው የእግዚአብሔርን ቸርነት የድንግል ማርያምን አማላጅነት ተስፋ አድርገው ደጅ የሚጠኑትን ሁሉ በያሉበት እመቤታችን ቅድስት ድንግል ማርያም ፈውስ እንዲያገኙ አማላጅነቷ ፍጹም ነውና ከልጇ ከወዳጇ ታማልዳቸው። በእስር ቤትም በግፍ የታሰሩ ካሉ በሐሰት የተመሰከረባቸው በግፍ የገቡትንም እሱ መድኃኔዓለም የሚሰወረው ስለሌለ እንዲፈቱ ያድርጋቸው። ለሀገራችን ለኢትዮጵያ ሰላምን፣ ፍቅርን፣ አንድነትን፣ መስማማትን ይዘዝላት። ካዘዘላት እሱ ያዘዘው ሁሉ ስለሚሆን ይዘዝላት። ለዓለም በጠቅላላው ዓለም የእሱ ነው፣ በመሃል እጁ ነውና ሁሉም አንድ ነው። የአንድ አዳምና ሔዋን ልጅ ስለሆነ ለዓለም በጠቅላላው መድኃኔዓለም ምሕረቱን ይላክ። ሕፃናትን ያሳድጋቸው፣ ወጣቶችን ለቁም ነገር ያብቃቸው፣ አረጋውያን ባልቴቶችንም እድሜ ጤና ሰጥቶ ያቆያቸው። የቀረበውን ጸሎት፣ የሰዓታቱን ጸሎት፣ የማሕሌቱን ጸሎት፣ አሁንም የቅዳሴውን ጸሎት፣ መስዋዕቱን፣ ማዕጠንቱን፣ ቁርባኑን ተቀብሎ ኃጢአታችን ይቅር ይበለን። የሚቀርበው መባው ሁሉ የሰጣችሁት መባው፣ አስራት በኩራቱ፣ ምጽዋቱ ይህ ሁሉ ቅድመ እግዚአብሔር ደርሶ ኃጢአታችን ይቅር የሚያሰኝ ይሆንልን።
በሰላም ያሳደረ አምላክ በሰላም ያውለን። አሜን አሜን። ለሁላችንም ምሕረቱን ይቅርታውን ያደርግልን ዘንድ አባታችን ሆይ ሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁ በምድር ትሁን። የዕለት ምግባችን ስጠን ዛሬ፣ በደላችንም ይቅር በለን እኛ የበደሉንን ይቅር እንድንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ኮኑ ፍቱሐነ ወንጹሐነ ይረስየኒ ይሬሲክሙ ድልዋነ ለመንግሥተ ሰማያት ወንጹሐነ እምኃጢአት እግዚኦ መሐረነ ክርስቶስ እንበል 12 ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል 12 በእንተ እግዝእትነ ማርያም መሐረነ ክርስቶስ ኦ እግዚእ ኢየሱስ ክርስቶስ ሥራይ ኃጢአቴ ወኃጢአተ ኩሉ ሕዝብ በሐልዮ በነቢብ በገቢር የሠራውን ኃጢአት የማይሠራ ኃጢአት እግዚአብሔር ይፍታ።